ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የእንግዳ ፕሮግራማችንን ይዘን ቀርበናል። የዛሬው እንግዳችን አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ናቸው። አቶ ጌታቸው ጥሪያችንን አክብረው እዚህ ድረስ ስለተገኙ ከልብ በተመልካቾቻችን ስም አመሰግናለሁ። እሺ አቶ ጌታቸው ብዙ ጊዜ አድማጮች ስለሱ ማወቅ አድማጮችና ተመልካቾች ማወቅ የሚፈልጉት ጉዳይ አለ። እንዴት ወደ ፖለቲካ ገቡ የሚል ወደ ፖለቲካ የተሳቡበት ሁኔታ እንዴት ነበር የሚለውን ማወቅ ይፈልጋሉ። ምን ይላሉ? ወደ ፖለቲካ ማይሳብ ሰው የለም። እሺ የሆነ ኢንቫይሮንመንት ውስጥ ሆነ የሆነ አገር ኑር የሆነ ሰፈር ኑር ሸፍት በል ወደ ፖለቲካ የምትሳብበት ሁኔታ አለ። አሁን እያልክ ያለ ወይ መሰለኝ ወደ ተደራጀ ፖለቲካ እንዴት ገቡ የሚል ይመስለኛል። እሱ ነው ጥያቄው። እኔ ለረጅም ጊዜ ከዩኒቨርሲቲ ከወጣሁ በኋላ አስተማሪ ነበርኩ። የድርጅት አባልም አልነበርኩም። ግን በዩኒቨርሲቲ በማስተምርበት ወቅትም የማምንባቸው እምነቶች ነበሩ። በዛን ሰዓት የነበረው ገዢ ፓርቲ ካሉት አስተሳሰቦች ጋር የሚቀራረብ እምነት ነበረኝ። አባል መሆን አለመሆኔን ሳላውቅም ጭምር ራሴን እንደ አባል ነበረ የምቆጥረው። በሂደት አይ ቲንክ ከዩኒቨርሲቲ ወጥቼ መንግስት ስራ ውጭ ጉዳይ ሚኒስቴር ማገልገል ሲጀምር ስትራቴጂ ፖሊሲ አድቫይስ ነገር እንድሰጥ ነው የተመደብኩት። ግን በሂደት የፓርቲ አባል መሆን የተሻለ ያታገላል የሚል እምነት ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን ያን ያክል የተለየ ጉጉትም የተለየ እንቅስቃሴ ማድረግ አላውቅም። ምናልባት በሂደት ያየሁት ነገርም እኔ ወደ ህወሓት አመራርነት የመጣሁበት ሂደት ያልተለመደ ሂደት ነው። ትልቅ ስልጣን ከያዝኩ በኋላ ምናልባት በፓርቲ ስር ቢታገል ነው የሚሻለው የሚል ሀሳብ ስለቀረበ የተመለመልኩ ነው። በተለመደው ሂደት ከስር ጀምረህ የተመለመልክ ያደክ እየተኮተኮተ እያገለገለ ጎንበስ ቀና እያለ አይነት የመጣ ሂደት አልነበረም። ከከፍተኛ ኃላፊነት ነው የጀመርኩት ማለት ነው። እንደውም አስታውሳለሁ አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ ባለስልጣን ለምን እስካሁን አባል ያልሆንከው አሉኝ። አይ ድርጅታችሁ ታጋዮች ያልሆኑ ብዙ አባላት ስላሉት አባላት ያልሆንን ታጋዮች እናስፈልጋችኋለን በሚል ነው ብዬ እንደ ቀልድ አንስቼላቸው ነበር። ወይ ተደራጅቶ መታገሉ ጥሩ ነው የሚል እምነት ስለደረሰ በዛ ደረጃ ነው የመጣሁት። መሳብ ነው አለመሳብ ነው ሳይሆን ኦልሬዲ ኃላፊነት ውስጥ ከገባው በኋላ በድርጅት ውስጥ ብትታቀፍ የተሻለ ትታገላለህ የሚል እምነት ስለነበረ ብዙም ሳላንገራገር ነው የተቀበልኩት። የተደራጀ ፖለቲካ ውስጥ የገባበት ሂደት ነው እየገለጽኩ ያለሁት። መልካም። የፓርቲ አባል ከሆኑ በኋላ በፍጥነት ነው ተጽዕኖ ፈጣሪ አባል የሆኑት። እንግዲህ ከበረሃ የመጣ ብቻ ነው የጀርባ አጥንት ያለው የሚል ባህል ባለው ድርጅትና ፓርቲ ውስጥ እንዴት ሆነሉት? እንዴት ተሳካሉት? ምንስ እንደ ፈተና ገጠሙት? አሁን ምን መሰለህ እንደተባለው ነው። እኔ የመጣሁበት ሂደት በጣም ያልተለመደ ነው። አባልነት በፈረምኩ ትንሽ አይሮን ነው ምናልባት አባልነት ፈርሜ ነው ኢሚዲየትሊ ከፍተኛ አመራር የሚባል ካቴጎሪ ውስጥ የገባሁት። ከፍተኛ አመራር ተብዬ ስልጠና መውሰድ ከጀመርኩ አመት ባልሞላ ጊዜ ውስጥ የማዕከላዊ ኮሚቴ አባል ሆንኩ። እንደገና ሌላ አመት 6 ወር ባልሞላ ጊዜ ውስጥ የፖሊት ቢሮ ማለት የስራ አስፈጻሚ ኮሚቴ አባል ሆንኩ። ለብዙ ለነባሮቹ ትንሽ ግር የሚያሳይ ነበር። ግን ነባሮች ከመላቸው ውስጥ በጣም ማከብራቸው ሰዎች በዚህ ሂደት ድርጅቱ ይጠቀማል የሚል እምነት የነበራቸው ብዙዎች ነበሩ። አሁን በህይወት ያሉም በህይወት የሌሉም። አንዳንዶች ደግሞ ይሄ አመጣጡ ለመኮርኮም የማይመች ስለሆነ ምክንያቱም የጦታ አባቴ መታወቅ መቻል አለበት። ማን ነው መልምሎ ያመጣው? የሆነ ያጠፋለት
ያኮረፈለት ማን ነው ተጠንቀቅ የሚለው ወይ ከመስመር ልውጣ ያለ ቀን መስመር ማለት እምነት ሳይሆን ምናልባት መፋጠጥ ያበዛ ቀን ምንድነው መደረግ የሚችለው የሚል ስጋት ያለባቸው አሁንም ጭምር አመራር ውስጥ ያሉ ሰዎች አሉ። ትንሽ ግራ ያለ ግን ደግሞ ሂደቱ የምርጫ ጉዳይ ስለሆነ ማስገደድ የሚችሉበት ሁኔታ አልነበረም። ተጽዕኖ ፈጣሪነት ከእንትን ጋር ማዕከላዊ ኮሚቴ ስለሆንኩ ፖሊት ቢሮ ስለሆንኩ ብቻ ሳይሆን ከዛ በፊት በነበረኝ መንግስት ኃላፊነትም አቅሜ የፈቀደውን ሁሉ አገር ያገለግላል ብየማኑበትን ሁሉ ድርጅቱ ኢሴንሻሊ አገር የማገልገል አላማ ይዞ ነው የሚንቀሳቀሰው ብለህ ስለምታምን እምለው ሁሉ ሰጥ ስለነበረ አቅሜ የፈቀደውን ሁሉ ኮንትሪቢዩት በማድረግበት ሰዓት ያው በባህሪም የሚመስለኝን ከመናገር ወደ ኋላ የምል ሰው አልነበርኩም። ተጽዕኖ መፍጠር የሚባለው እንደተባለው ተሰሚነት ተደማጭነት የሚባል ከሆነ የፓርቲው ከፍተኛ አመራር ውስጥ ሳልገባም ጭምር ከዛ በፊት የመንግስት ኃላፊነት ለማግኘት እድሉም ገጥሞኝ ስለነበረ ያን አጋጣሚ በደንብ የተጠቀምኩበት ይመስለኛል። እንዳልኩት ግን ብዙዎቹ የትጥቅ ትግል ውስጥ ያልተሳተፈን ሰው በተለይ ህወሓት አመራር ውስጥ እንደ ጠንካራ አከርካሪ ያለው ተብሎ አይታመን። አከርካሪ ጉዳይ አከርካሪ እንዳለን በተደጋጋሚ አሳይተናል። ግን ከአከርካሪ የሌለው ተብሎ ከመጠርጠር በላይ ግን ቅድም እንዳልኩ ነው የጡት አባቱ ማን እንደሆነ የማይታወቅ አመጣጡ የማይታወቅ ከስር ትመለምለዋል መልመለህ የሆነ ደረጃ ታሳድገዋል። እያሳደግ ሁኔታውን እያየ አፋሻ ጎንባሽ መሆኑን አረጋግጠን ታሳድገው በብዛት በዛ ካልቸር መሰረት ከእምነት ይልቅ አገልጋይነትህ የበለጠ ተቀባይነት እንድታገኝ በሚያደርግ ካልቸር ውስጥ በኔ መንገድ የመጡ ብዙ ሰዎች አሉ። እንደተባለው ነው በአንድ አመት ከምናምን ጊዜ ውስጥ ማዕከላዊ ኮሚቴ አባል ሆኜ አመት ከ6 ወር ባልሞላ ጊዜ ውስጥ ደግሞ የፖሊት ቢሮ አባል ነው። ይሄ በድርጅቱ ታሪኩም ስላልነበረም ትጥቅ ትግል ስላልተሳተፍኩ ብቻ ሳይሆን እኔ ጋር ትጥቅ ትግል ሳይሳተፉ ፖሊት ቢሮ የገቡ ሰዎች እንዳሉ አውቃለሁ። ግን እኔ መመዘንበት መንገድ አድራሻው የማይታወቅ ሰው አይነት አመጣጤ በጣም የመለመለኝ ሰው ወይ እዛ ያደረሰኝ ሰው ለምሳሌ እኔ አጠራጣሪ የሆነ አመጣጥ ብለው እንትን ይላሉ፣ ይሰጋሉ። አንዳንዶቹ ጓዶች የኛ ብዙ ኮምፎርት ማይሰማቸው ነበሩ። ግን እንዳልኩ ነባር በህይወት ያሉም የሌሉም ግን የኔ በዛ ፍጥነት እዛ ላይ መድረስ ትክክልና ድርጅቱን የሚጠቅም ነው ሀገርን የሚጠቅም ነው ብለው የሚያምኑ ደግሞ ሙሉ ድጋፋቸው የሚሰጡ ነበሩ። የቤተሰብ ጨዋታ ነው የምናደርገው እና አሁን እንደው የትግራይ ህዝብና ህወሓት አንድ ናቸው የሚል አባባል በአንዳንድ አካላት ዘንድ ይነሳል። አባባሉን ሁለት ወገኖች ለተለያየ ሁለት ዓላማ ሲጠቀሙበት ይታያል። አንደኛው የሐሳብ ብዝሃነትን የማይቀበል የጠቅላይነት እምነት ያለው የህወሓት አመራር ነው አንዱ። በሌላ በኩል ደግሞ ሌላው ህዝቡን ከፓርቲው ጋር አንድ ላይ የፓርቲውን ህጸጽም ችግርም አንድ ላይ ደርቦ ህዝቡን የሚፈርጅ ህወሓት ህዝብ ህወሓት ነው፣ ትግራይ ህወሓት ትግራይ ነው ብሎ የሚያስብም ደግሞ አለ እና እንደው በሁለቱም ፍረጃዎች ህዝቡ ተጎጂ አልሆነም ወይ? የእርሶ ምልከታ ምንድነው አቶ ጌታቸው? በጣም ተጎጂ ሆኗል ህዝቡ በሁለቱም። በመጀመሪያው በማምሳት ምክንያቱም የህወሓት አመራር ስለሆንኩ አመራሩ የፈጠረው ተረት በጣም ኮንቪኒየንትሊ ህዝቡን በአንድ አይነት መንገድ ለመግዛት አንድ ቅርጫት ውስጥ ሊከት ጠቅላይ የሆነ አስተሳሰብ ብለህ ያነሳው አይ ቲንክ በፖለቲካል ፓርላንስ ቶታሊታሪያን የሚባለው አስተሳሰብ የህወሓት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ስለዚህ ይህን ለማድረግ በምታደርገው ጥረት ለይስሙላ ፓርቲዎች እንዲኖሩ እንኳን ብትፈልግም ፓርቲዎቹ ሳይቀር በአንድ ወይም በሌላ መልኩ በቀጥታ በህወሓት አመራር አስተሳሰብ ተጽዕኖ ስር ናቸው። ይህንን ለማድረግ የሚጠቀምበት ሚዲያ ትቆጣጠራለህ፣ ሁሉም አይነት ተቋማት ተቆጣጥረህ አስተሳሰቡ አሁን የትግራይ ህዝብ የገጠመው ጣጣ ምንድነው? ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበረ። እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንፃር
ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው። የተደራጀ ትግል ከማድረግ አንፃር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ። ከዛ አንፃር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ሊሰጠው ድጋፍ አለ። ያ ማለት ግን የህወሓት አመራር ይሄንን አቢዩዝ እያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው። እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘህ ያን የመሰለ ጠንካራ ስራ ወዳድ አገሩን የሚወድ ህዝብ ይዘህ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁ ጋር የገቡ አማራጮችን ስልጣንና ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንፃር ብቻ እየመዘነ የመጣ አመራር ነው። አመራር ውስጥ ትልቅ ለህዝብ ለሀገር ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ። ምንም የሚያጠራጥር ነገር የለውም። እንደዛም ሆኖ ግን መጨረሻ ላይ ወደ ምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ። ይሄ ዝም ብሎ ወጥተህ ገሌ ብለህ ለመውቀስ ሳይሆን ሁላችንም በዛ ባለፍንበት ሂደት የህዝብ አጀንዳን ከማስቀደም አንፃር ምን አረግም ብለን ማየት ተገቢ ነው የሚሆነው። ስለዚህ እንዳልኩት ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚሞክረው። እውነቱ ምንድነው? የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሓት እና ህዝቡ አንድ ነው ማለትም እንኳን አንድ ነገር ነው። አመራሩን ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ። ስለዚህ ይሄ በአንዳንድ ጊዜ ምናልባት ሊትሬቸር ላይ ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰብ ሁሉ ነው አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ይሄን ነው የሚፈልገው የህወሓት አመራር። ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋ ትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይሄ አደገኛ ነው። ከዚህ አንፃር በአንደኛው መንገድ የትግራይ ህዝብ ተጎጂ ነው በእንደዚህ አይነቱ ፍረጃ ብለናል። በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ። አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ። እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው። በዚህ አጋጣሚ ከእንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኢሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥረት ይጠይቃል። ብለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛው አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት።
እንደዚህ አይነቱ ሰነፍ በጣም አደገኛ አስተሳሰብ ኢኳሊ የትግራይ ህዝብ ለአደጋ ዳርጎታል። የምናያቸው አጋጣሚዎች በሙሉ በተወሰነ ደረጃ ስርቆት ውስጥ የተሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመ ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብን እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ ይፈርጀው ስቲል የትግራይ ህዝብ ተጎጂ የሚያደርግ ነው። ስለዚህ በሁለቱም መልኩ የትግራይ ህዝብ የፖለቲካ ኮንሽስነስ ሁሉንም ሀሳቦች ማስተናገድ በሚችልበት ደረጃ እንደ አዲስ መቀረጽ መቻል አለበት። ቢዮንድ የህወሓት አመራር ማሰብ መቻል አለበት። ህወሓት ራሱ ቀጣይነት እንዲኖረው ከተፈለገ እኔ ብቻ አውቅልሃለሁ ከሚል ያረጃ አስተሳሰብ ወጥቶ ወጣት ማስተናገድ የሚችል የተለያዩ ጥያቄዎች መመለስ እንደሚገባው የሚያምን የተለያዩ አስተሳሰቦች ማስተናገድ እንደሚገባው በሚያምን አመራር መቀየር መቻል አለበት። ይሄን ባላረክበት ሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌ እኮ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያለው እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣም በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስብ ነበር። ከዛ በፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይሄን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል የምትችለው? ይህንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ባህል ምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳን ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። እንዳልኩ ግን በዚህ ጥቅል ፍረጃ ምክንያት ህዝባችን ያየውን መከራ በፍጹም መካድ የሚቻል አይሆንም። ለገሌ በሚባል የሚተው ጥፋት አይደለም። አሁን እኔ ቅድም ያነሳው የኦርዌል ፕሮቴክቲቭ ስቱፒዲቲ አዎ የራስ ሰው ያጠፋው ጥፋትና ሌላ ሰው ያጠፋው ጥፋት በሚል ልትፈርጁ አትችልም። ህዝብ ላይ የሚደርስ ማንኛውም ጥፋት ፈጻሚው ማንም ይሁን ማን ጥፋት ነው። ስለዚህ ሁለቱም ፍረጃዎች የራሳቸው አደገኛ በትር አሳርፈዋል የትግራይ ህዝብ ላይ የሚል ማየት ጥሩ ነው። መልካም። በግጭቱ እንግዲህ በአመዛኙ የትግራይ ላይ ከፍተኛ ጉዳት ደርሷል። በአማራና በአፋር ክልልም እንዲሁ ከፍተኛ ጉዳት ደርሷል። በቅድሚያ እንደ ሰው as a human being ማለት ነው። ቀጥሎም ደግሞ እንደ ሀገር ተወላጅ በሁሉም ቦታ በደረሰው ጥፋት እንደማዘን መንስኤውን ገምግሞ ለማረም እንደመጣር
ሂደቱን ለፍትህ ሳይሆን ለቀጣይ ቁርሾ፣ ለቀጣይ ቂም፣ ለቀጣይ መበቃቀል የመጠቀም አዝማሚያና ፕሮፓጋንዳ በስፋት ይሰማል እና ይህ ለተጎጂዎችም ለወደፊት አብሮነትም ያለው አንድምታው ምንድነው ይላሉ አቶ ጌታቸው? አንድ ነገር አሁን የጥፋት ፓሪቲ ለማስቀመጥ መሞከር ተገቢ አይደለም። ሁሌም እንዳልከው እንደ ዜጋም በዚህ ጦርነት ውስጥ የራሱን አዎንታዊም አሉታዊም ሚና እንደተጫወተ የፖለቲካ አመራር በትግራይ ህዝብ ላይ የደረሰው በደል የአፋር የአማራ በደል በማነሱ በመተለቁ ምክንያት መደብዘዝ አለበት ብለናል። እናምን ትልቅ በደል ተፈጽሟል። ትልቅ ጥፋት ተፈጽሟል። ስለዚህ የተፈጸመው ጥፋት አማራም ላይ አፋርም ላይ የተፈጸመ ጥፋት ኢኳሊ ነው ሊያሳመን የሚገባው። ኢኳሊ ሊያሳመን ይገባል ማለት ግን ብዙ ጊዜ ግሎስ ኦቨር የማድረግ ነገር አለ። ምንድነው አይ ትግራይ ብቻ እኮ አይደለም የወደመው አማራም ኮድሟል ብለህ ስትናገርና ነው ጦርነቱ በሁሉም አካባቢዎች ውድመት አስከትሏል ብለህ ስትናገር ያለው ኢምፕሊኬሽን የተለያየ ነው። ስለዚህ ብዙ ጊዜ አንዳንድ መድረኮች ላይ የሚገባን ይሄን ያክል ጥፋት ገጥሞናል ብለህ ስትል አንዳንድ ፌደራል አማራም እኮ ጥፋት ፈጽሟል ተፈጽሟል አዎ ፈጽሙን ማመን አለብኝ መጠየቅ ካለብን እንጠየቅ ከሚሉ ሰዎች ውስጥ ነኝ እኔ በጠፋው ጥፋት ልክ መጠየቅ ካለብን መጠየቅ አለብን ከሚሉት ውስጥ ነኝ። እንዳልኩ ነው ፓሪቲ የመፍጠር ሳይሆን አቻነት የመፍጠር የጥፋት ሳይሆን በሁሉም አካባቢዎች የተፈጠረው ጥፋት አንፎርቹኔት ነው መሆን አልነበረበትም ብለን ወስደን ትግራይ ውስጥ የተፈጸመውን ጥፋት በሚመለከት እኔ እንደ ትግራይ የሥራ ኃላፊ እነዚህ ጥፋቶች ተፈጽመዋል እነዚህ ጥፋቶች መካስ መቻል አለባቸው። ከምንም ነገር በላይ ግን ፕሪቶሪያ ላይ ሰላም ስምምነት ስንፈራረም እኮ ያስቀመጥናቸው ነገሮች አሉ። ጥፋትም ሪቨርስ ለማድረግ የሚያስችሉ ተጠያቂነትን ለማስፈን የሚያስችሉ ስራዎች እንስራ ብለን ገብተናል። እንዳልከው ግን ይሄ ህወሓት አመራር ጥፋት ብቻ አይደለም። በየቦታው ይሄ የደረሰብን እነዚህ የፈጸሙብን ስለዚህ ነገ ተነገ ወዲያ እንበቀላለን የሚል አስተሳሰብ በብዙ ቦታ ይታያል። አገር በዚህ መልኩ አያድግም። እኔ የትግራይ ህዝብ የመበቀል ፍላጎት የለውም። በደሉን ሪኮግናይዝ አድርገህለት ወደ ልማት ስራ መመለስ ብቻ የሚፈልግ ህዝብ ነው። የተሰዉበትን ዜጎች ቁጥር በየቀኑ እየደጋገመ ተመሳሳይ ቁጥር ካልጨረስኩ ወይም ሁለት እጥፍ ካልጨረስኩ የሚል ህዝብ አይደለም። ይሄ እዚህ ላይ እርግጠኛ መሆን እንችላለን። ህልውናውን ማረጋገጥ የሚፈልግ ህዝብ ነው። ህልውናው ላይ የተጋረጠን ማንኛውንም አደጋ በመስዋዕትነት ከፍሎ ለማረጋገጥ ዝግጁ የሆነ ህዝብ ነው። ግን ደግሞ ከሌሎች ጎረቤቶቹ ጋር ከሌሎች ኢትዮጵያን ጋር በሰላም ለመኖር ደግሞ ሙሉ ዝግጁነት ያለው ህዝብ ነው። ይህንን ህዝብ ለመምራት በታሪክ አጋጣሚ ድል የገጠመን ሰዎች ከዚህ አንፃር ምን ሰርተናል የሚለውን ነገር በጠየቅ ተገቢ ነው። ቁርሾን በማባዛት ላይ ነው የተጠመድ ነው። የበቀል ትርክት በማስቀመጥ ላይ ነው የተጠመድ ነው። መጠየቅ መቻል አለበት። በዚህ አንፃር ነገ ተነገ ወዲያ ካልተበቀል ነው በስተቀር ሰላማችን አይመለስም ብሎ የሚያስብ ሰው አለ ከኔ ወገንም። ይሄ ህዝብ አስተሳሰብ አይደለም። ከሌላው ወገንም አሁንም አጋጣሚ ተጠቅሞ የትግራይ ህዝብ መዳከም ግምት ውስጥ አስገብቶ የትግራይን ህዝብ የጥቃት ሰለባ ከማድረግ ወደ ኋላ የማይመለስ ሌላም አለ። በአንድ አጋጣሚ የህዝብ ተዳክሟል ወይ መሬቱን ቆርሰን ወይ ህዝቡን አሰደተን አንድ ነገር እናደርጋለን የሚል በርካታ ኃይል አለ። ይሄ ከውጭም ከቅርብም እንደዚህ አይነት አስተሳሰብ የሚያራምዱ ወገኖች አሉ። ዋናው አጀንዳችን መሆን መቻል አለበት ይሄን ሰላም ማጽናት የምንችለው ለጦርነቱ ምክንያት የሆኑ አለመግባባቶች በሰላምና በሰላም ብቻ ሊፈቱ የሚችሉበት ኢንቫይሮንመንት እንደ አዲስ መመለሳቸውን በማረጋገጥ ነው። ይሄን አድርገ እንደተባለው ነው የትግራይ ህዝብ ተበድያለሁ ብሎ ስለሚያምን በብዛት በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ይህ አስተሳሰብ ለምን መጣ ብሎ መፈተሽ ነው ተገቢ የሚሆነው። ይህ አስተሳሰብ ከጸረ ኢትዮጵያነት፣ ይህ አስተሳሰብ ከጸረ አንድነት ወዘተ ከሚሉ ጥቅል ፈረጃዎች ወጥተን ህዝቡ ለእንደዚህ አይነት አስተሳሰብ ወጣቱ ለእንደዚህ አይነት አስተሳሰብ ያነሳሱት ምክንያቶች ምንድናቸው ብሎ አድረስ ማድረግ እነዚህን ለማከም የሚያስችል ስራ መስራት ተገቢ ነው የሚሆነው። እንደተባለው ሀገር በፈቃደኝነት ብቻ ሳይሆን በጋራ የመልማት ፍላጎትም ላይ መመስረት መቻል አለበት። ትግራይ አዲስ አበባ ውስጥ ያለ እንቅስቃሴ ደስ የሚል የልማት እንቅስቃሴ ትግራይ ውስጥ ሊደገም እንደሚችል የሚያሳይ ኢንቫይሮንመንት ካልፈጠርክ በስተቀር ባህር ዳርም ሊደገም እንደሚችል
ደብረ ማርቆስም ሊደገም እንደሚችል በየገጠሩም ሊደገም እንደሚችል ካላሳየህ በስተቀር ሰዎች በሚደረጉት አጓጉ እንቅስቃሴዎች ተጠቃሚ ሊሆኑ የሚችሉበት ተስፋ ካልፈጠርክ በስተቀር ኢትዮጵያ ሀገር የሚል ፍላጎት ስላለ ብቻ ሀገር ሊቀጥል አይችልም። ስለዚህ እንደ ህዝብ የትግራይ ህዝብ የገጠመው ፈተና ትልቅ ፈተና ነው። የደረሰው ጥፋት እጅግ ከፍተኛ ነው። እንደተባለው ሌሎች አካባቢዎች የደረሰው ጥፋትም ኢኳሊ መወገዝ መቻል አለበት፣ እንዳይደገም ሁላችንም መጣር መቻል አለበት። ቢዮንድ ሄደን ግን ለህዝቡ የተበዳይነት የተነጣይነት ስሜት ምክንያት የሆኑ የሚባሉ ነገሮችን አክመን የጋራ ህልም የጋራ ግብ ይዘን መንቀሳቀስ የሚችል ሁኔታ መፍጠር መቻል አለበት። ለተባለው ግን የቅያሜ ትርክት ይዞ መቀጠል አገር ያጠፋል። እንደ ትግራይ እንደ ህዝብም የመበቀል ፍላጎት አይደለም ያለው የመበቀል ፍላጎት አለኝ የሚል ሰው ከራሱ ጥቅም ጋር ያይዞ ሊያስበው የሚችል ነገር አለ። ስለዚህ እንደ ህዝብ አይደለም at the expense of የትግራይ ህዝብ ነው እንዲል የመበቀል ፍላጎትም ካለ እኔ የመበቀል ፍላጎት የለኝም ስል ምክንያቱም የመበቀል ፍላጎቴ ተግባራዊ ላድርግ ካልኩ የትግራይን ወጣት ጭዳ አድርጌ ነው፣ የትግራይ ወጣት መስዋዕትነት አድርጌ ነው። እሷን ምዕራፍ መዝጋት አለብን። የትግራይ ወጣት ለሀገር ይኖራለሁ የሚልበት ኢንቫይሮንመንት እንፍጠር ነው የኔ እምነት። ለሀገር ይሞታለሁ እያልክ የዘላለም የፎከርኩ ትቀጥልበት ሁኔታ መኖር የለበትም ነው። ስለዚህ ለኔ ህሉና ለኔ ስልጣን ለኔ የዘረፋ ኔትወርክ ሲባል በትግራይ ህዝብ ስም ጦርነት አካሂዳለሁ የሚል አደገኛ አስተሳሰብ በስፋት ስላለ በተወሰነ አመራር ደረጃ የሚንጸባረቅም ቢሆን ግን ገዢ አስተሳሰብ ሆኖ እየቀጠለ እስከሄደ ድረስ ያደገኛ ነው። በሌላ አካባቢም ቢሆን ይሄ ጥፋት ደርሶብናልና ይሄን መበቀል እንፈልጋለን የሚል አደገኛ ኋላ ቀር አስተሳሰብ ተይዞ እስከተቀጠለ ድረስ አገር ሊቀጥል አይችልም። ስለዚህ ከዚህ መውጣት መቻል አለብን። ከዚህ መውጣት መቻል አለብን ማለት ተጠያቂነትን ማረጋገጥ የለብንም ማለት አይደለም። ጌታቸው ባንደበቴ በምላሴ በጠመንጃዬ ባፈሙዜ ያጠፋው ጥፋት ካለ እንዳመራር ለመጠየቅ ዝግጁ ሆኖ መቻል አለብን። ይሄንን ማድረግ ማለት የመበቃቀል ትርክትን ማካሄድ ማለት አይደለም። ተጠያቂነት ማረጋገጥ ፍትህን ማረጋገጥ ኢሴንሻሊ የማንኛውም በህግና በስርዓት የሚመራ ማህበረሰብ ማድረግ ያለበት ጉዳይ ነው። ስለዚህ መጠየቅ ያለብን እንጠየቅ ማለት የመበቃቀል አጀንዳ እስከ ጌታ መምጫ ድረስ ይቀጥል ማለት አይደለም። ይሄ ግን ፍላጎት ያላቸው ሰዎች የሉም ማለት አይደለም። ይሄም ፍላጎት ነው ህዝብ በማያጠፋን መልኩ መገረዝ ያለበት ሐሳብ ነው። ይሄ አድረስ መደረግ ያለበት ሐሳብ ነው። መልካም። በግጭቱ ወቅት እንግዲህ እንደሚያውቁት ከጦርነት ህግ ውጪ የተፈጸሙ ጥፋቶች እንዳሉ ይታወቃል። የደረሱ ከበቂ በላይ የሚሆኑ ጥፋቶች አቶ ጌታቸው እና ፌደራል መንግስት ደረስኩበት ባላቸው ልክ ተጠያቂ ያደረጋቸው የመከላከያ ሰራዊት አባላት እንዳሉ ይገልጻል። በህወሓትና በታጣቂው ዘንድስ ምንም ጥፋት አልጠፋም? እንደው ከዚሁ ጋር ተያይዞ የሚባለውን አንድ ላይ አድርገው እንዲመልሱልኝ ነው። የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር የገደሉም የትግራይን አካባቢ ብቻ ሳይሆን ሌላውንም አካባቢ በከፍተኛ ደረጃ ዝርፊያ የፈጸሙ ቅድም እንደጠቀሱት አይነት ነገሮች አሉ ይባላልና መጀመሪያ በዚህ ሐሳብ ይስማማሉ ወይ? እንደው ከዚሁ ጋር አያይዞ ደግሞ ተጠያቂነትን ለማስፈን በእናንተስ በኩል ምን ተደረገ የሚለውን ይመልሱልኝ። አሁን ትልቅ ጥፋት ነው የተፈጸመው። የፌደራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አልሟገትም በዛ ጉዳይ። መቀጣት ያለባቸው መቀጣት መቻል አለባቸው። እንደተባለው የጥፋት ፓሪቲ ማስቀመጥ ተገቢ ባይሆንም በእኛ በኩል የተፈጸሙ ጥፋቶች ካሉ ይኖራሉ። መጠየቅ ባለብን ደረጃ መጠየቅ መቻል አለብን የሚል እምነት አለኝ። ታጣቂዎቻችንን በአንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል። በዛ ደረጃ መጠየቅ መቻል አለብን። መከላከያ በገባባቸው አካባቢዎች የወሰዳቸው የወር ድንብር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የትግራይ ታጣቂዎች ሌሎች አካባቢዎች የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለብን። አንዱ ለሌላው ብቻ
ሌላውን ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል ያለበት። እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምን መልኩ ሊታካክሰው በጣም የሚከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ መሆን ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት 1-2 ቀን ገልጬ ይሆናል እስካሁን ገልጬው አላውቅም ነበር። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። ምክንያቱም የኤርትራ ሰራዊት እንግዲህ 76%ን የኤርትራ ሲፈጸም ማለት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግቶ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብሮታል። ግን ምንም ልጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰሜው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይሄንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76%ን ይሄን መገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጠጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ማለት አይደለም። ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች ወዘተ የለም ማለት አይደለም። እሱም በተጠያቂነቱ ልክ መጠየቅ መቻል አለበት። የህወሓት ታጣቂም ወይም በህወሓት ታጣቂ ስምም መጠየቅ ያለበት እኔ አሁን እያልኩ ያለሁት ይሄ በደል አልተፈጸመም አይደለም። ቅድም እኮ አልኩ ለምሳሌ ወገኖች አሉበት ፈጽመዋል ፈጽመው እኮ እርምጃ የሚወሰድባቸው አሉ። ባይዘው በእኛ በኩል እኔ አንድ ነገር ልንገር፣ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው። ይሄ መታወቅ ይችላል። ስርዓት ለማክበር በሚያደርጉት ጥረት አማራ ክልል አፋር ክልል ላይ የመድፈር ወንጀል የፈጸሙ ሰዎችን እርምጃ ወሰዱ አውቃለሁ። እኔ የሰራዊት አመራሮች እርምጃ መውሰድ ሰመሪ ላይ እርምጃ መውሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰደባቸው ታጋዮች እንዳሉ አውቃለሁ። ያ ማለት ባወቁት ልክ ብቻ አልቋል ማለት አይደለም። ሌሎች ጥፋቶች ካሉ መመርመር መቻል ከተጠያቂዎች ለመሆን ዝግጁ መሆን መቻል አለበት። እንዳልኩት ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ ሆነ እነግርሃለሁ። ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር
ጥፋት ነው። ስለዚህ እኔ በማቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ነው። ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ሰማለሁ እኔ። እንዲህ ቢያንስ ንስሐ ይገባ፣ ጥፋቱን ይቀበል መጀመሪያ። ከመከላከያ ኃይል ጋር መከላከያ ትግራይ ውስጥ እንዲሰፍር እኮ ተስማምተን መጥተናል በፕሪቶሪያ ስምምነት መሰረት። ከፌደራል መንግስቱ ጋር ያሉ ጥፋቶች ለመመርመር እርምጃ ለመውሰድ ሬዲ ነን፣ ለተጠያቂነት እናረጋግጥ ብለን እኮ ፈርመናል። ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲንበረከክ፣ ህዝብ እንደ ህዝብ እንዲጠፋ፣ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ መንቀሳቀስ ምክንያት ሊኖራቸው ሶ ይሄንን በደንብ ግምት ውስጥ ማስገባት ተገቢ ነው። ሶ የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመው በደል ምክንያት ሊደበዝዝ የማይገባም። ትግራይ ውስጥ በደል ስለተፈጸመ ብዙ በደል ስለተፈጸመ ደግሞ ሌሎች አካባቢዎች ምንም አይነት በደል አልተፈጸመም ተብሎም መወሰድ የለበትም። በጣም አሪፍ። እርስዎ እንግዲህ አቶ ጌታቸው በተደጋጋሚ ሲሉ የሚደመጡት ነገር አለ። በወርቅ ዘረፋ፣ በሰው ንግድ፣ ኬላ ውጥሮ መዝረፍ፣ በመሬት ወረራ ወዘተ ላይ የተሰማሩ ዋና ዋና የታጣቂና የፖለቲካ አመራሮች እንዳሉና ይህም የሰላም ጠንቅ እንደሆነ በግልጽ ወጥተው ደፍረው የተናገሩበት ወቅት አለ። ይህ እንደተጠበቀ ሆኖ ሁለት ጥያቄዎች ግን ይነሳሉ። አንደኛው በቂ ጥናትና ማስረጃ ካለ ህዝቡ በስም እንዲያውቃቸው ለምን አልተደረገም የሚል አንዱ ነው። ከዚህ ሌላ ደግሞ ለምን በህግ አልተጠየቁም? እንደዚህ የሚታወቁ ከሆነ ይህን ያህል አምረው የሚቃወሙት ነገር እንደሆነ በተደጋጋሚ ገልጸዋልና እዚህ አካባቢ ያለው ነገር ምንድን ነው? ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ ፖለቲከኞችን ያጠቃል። እንደኔ አይነቱን የበደሉ አካል የነበረ በጦርነት ወቅት ግን የተፈጠረውን ጥፋት በሰላም ስምምነት ማክተም አለበት ብቻ ሳይሆን የትግራይ ህዝብ ካሁን በኋላ ተገዶ ካልሆነ በስተቀር ፈልጎ ወይ በአንድ ወይም በሌላ መልኩ በፖለቲካ አመራር ሰበብ የሚሆን በሌላ ምክንያት ጦርነት መግባት የለበትም የሚል እምነት ያለኝም ሰው ጭምር እንደዚህ አይነት ወንጀሎች እየተፈጸሙ አንድነታችን ጥንካሬ ነው ብለን ስለምናምን የመደበቅ ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ አባዜ ሁላችንም ነበረብን። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጥካቸው በተጠጋጉ ቁጥር አቅማቸው ነው ይዳከመው። እሳት ፍም ባስጠጋው ቁጥር አንዱን ነው የሚያጠፋው። ስለዚህ ሁልጊዜ አንድነት ኃይል አይደለም። የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ መንቀሳቀስ ባህል ያለው ህዝብ ነው። ይህንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም። ስለዚህ ከዚህ አንፃር ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጣፋበትን ሂደት የማስቀጠል ሂደት አካል ነበርኩ ነው። አንድ ምሳሌ እነግርሃለሁ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ ወይም በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለን። ሲዋሹ በጣም ነው የሚገርምኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። የኤርትራን ሰራዊት ለማፍረስ ግን
ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሰው 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ይሄን አጥንተን ለህግ እንዲቀርቡ 2 ዓመት ሆኖታል። አሁን እሱን መጣበታለሁ። ይሄን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ሌላ መስዋዕትነት ይሄን ወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም ነው። እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። ሰው ይላል በቃ ወደዛም ቢሆን እንሄዳለን ይላል፣ ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማግደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌደራል መንግስት የወደብ አጀንዳ ወዘተ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም። የኔ እምነት ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው ድረስ እንዳይሆን እታገላለሁ። ይሄን ለማድረግ በምናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ፣ የሆነ ነገር ያወራል፣ ወርቅ ሲዘርፍ ነው የሚሉ 2014 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂው ብቻ ታጣቂ አመራር ጥቂቶች እኮ ናቸው እነዚህ ዘርፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ በቢያው ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማውቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ፣ ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል
ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የእሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወሰዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንጻር ብቻ ነው የተሳተፈው። ገንዘብ ያገኝበታል ብሎ የተሳተፈ የለም። እነዚህ ሁሉንም አይደለም በአንድ ላይ ምታ በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ላይ ነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው ወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገር እዚህ ኃጢአቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቅቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያቀን የጸጥታ ተነጋግረን እርምጃ እንውሰድ ለፍትህ ይቅረው የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል፣ ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ነው። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያልነው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠልም አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ልንገር አንዳንዴ በጣም የሚያሳዝነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይህም ሲፎክሩም ሰው እንደዚህ እንዳው ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ ፍላጎት የለውም። ተገዶ ከገባ ይዋጋል፣ ምንም ጥያቄ የለውም። ተገዶ ማለት ኢምፖዝድ ከሆነበት። ከዚህ ውጭ እነዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ፣ በቁጥር እና ኃይለ ሥላሴ ሌላ ነገር የለውም። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ። የተከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣት አልችል አትገር ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው ነገር። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላልፍና የመጣን ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ የኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን የማይፈልግበት ምክንያት ራሱን ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው ይሄ። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው። አሁን ጌታቸው ከስልጣን አስወግደነዋል። ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው
ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው ምንድነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ምን የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል መስዋዕትነት ነው ይላል ውሸታቸው ነው መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ፕሮባብሊ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸረ ሙስና እንዲገቡ አድርጌያለሁ በተግባር ይጠይቃሉ ሌላ ጉዳይ ነው ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል ሌሎች አሉ አሁንም በቃ ንግዱ ተጧጡፎ እንዲቀጥል ቅድም እንዳልኩ ነው ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰው ብቻ ነው ሊወጣ የሚችለው ማለት ነው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አላማው እሱ የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነገር ይሄ ትግራይ ተወላጆችንም ይጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል ይሄን ሁሉ በዝርዝር በመናቀው ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው ስለዚህ ለምን አንወስድም እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም ይሄንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ እነሱ እርስ በርስ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው ማዝ ነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸው ነው አሁንም ምንም 5 ሳንቲም 74 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽሜያለሁ እላለሁ ኃይለ ሥላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበኑ የሰረቀው ማለት ተወለን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ ግን ደግሞ የኔ አቅም ሊሚትድ ነች እንደ አመራር ይሄ ተፈጽሟል ይሄ እርምጃ ወሰዱ ለትእዛዝ ትሰጣለህ ለተባለው ዱላ ይዤ ገሌን ብዬ መችስ አርጩሜ ይዤ እንትን ምልበት ሁኔታ አለ ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄንን የክራይም ኔትወርክ ማስቀጠል ነው የሚፈልገው አሁን ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ትሰማለህ ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖ አይደለም ውሸት ነው እውነት ለመናገር የኤርትራ መንግስትና ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለ ነው የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው ይሄ በይፋ የተነገረ ነው ይሄ ምን ፕሬዝዳንት ኢሳያስ እኮ ተኮሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ ነው መንቀሳቀስ ያለብህ የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ ከሌላ ኃይል ጋር አይደለም የምትሰራው ቢያንስ የሚታወቅ ስምምነት አለ ከፌደራል መንግስት ጋር ኢትዮጵያ ካልነህ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል ይሄ ኃይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል በጨለማ መንቀሳቀስ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው የማጋለጫ ብርሃን ነው ስለዚህ ግርግር በአንድ ወይም በሌላ መንገድ ከመፍጠር ውጪ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት
ሁኔታ ነው ያለው። ሰው ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው። እነዚህ ሲፎክሩ የምትሰማቸው ሰዎች ማሽን ሲያስገቡ የፌዴራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ስለዚህ ይሄ የምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት። ጥቂት አባላት ነው ያሉት፣ ግን በትግራይ ህዝብ ስም ስለሚገዙ ከምንም ነገር በላይ ቅድም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት፣ ጥቂት ናቸው እንዳልኩ ነው። አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም። ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርገውታል ሁሉንም። ስለዚህ አንዳንድ ድምጽ አላቸው በጣም እኛም ራሳችን መጠየቅ ያለባቸውን እገሌ ብለን እንደመጠየቅ ልንገር። የመጀመሪያ ጥናት ስናደርግ የህወሓት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው። ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፋ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል። እኔም ራሴ የምር ተስማማሁበት። ኋላ ፕሬዚዳንት ኮንኩ ኋላ አትሊስት ሚኒስትሩን ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር። አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓመተ ምህረት ነው ዶክመንቱን የተወያየንበት። ጀነራል በሆነ መንገድ ዝርዝሩን አላየነው። ምክንያቱም ሊቀመንበሩ ምን አሉ? አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬትድ ነው። አይ ሰኔ 14 2014 ነው የምነግርህ። ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብለው የተጠረጠሩ እንደፈለጉ የማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ። ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ። ብዙ አልስማማበትም ነበር ሰዎቹ መታሰር፣ ግን አጥፍተው ከሆነ መጠየቅ አለባቸው የሚለው። ከዛ በሆነ አጋጣሚ ነሐሴ 14 ቀን ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ። ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው የምሰራው እንጂ ቢሮ ውስጥ የሚያግዙኝ 2 ሰዎች አሉ። አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆኑን አያውቅም። ሰው ደኔ መጣ ደብዳቤው። እኔ ምንም ማውቀው ነገር የለኝም። ምንድነው ያልኩት? እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም። እንኳን ለአውትሳይደር ፖሊት ቢሮ አባላት የምንባለው ሴንትራል ኮማንድ የምንባለው ከ7 አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወስኖ የነበረው። እና ወረቀት ሄጄ ሊቀመንበሩ ጋር ሄድኩ። እንዴ ምን ነካችሁ እናንተ? ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ እያላችሁ ተወስኑት? ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም፣ እንደዛ ይባል ኋላ የሰማሁት ነው። ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዝዳንት ኮንኩ በኋላ መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል። ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። ለምን ቢዋሽን እንቀጥላለን? ማንም አይደለም። ይሄንን ስናነሳ እገሌን ለሞቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው። በቁጥጥር ስር ዋለ የተባለን ሰው ግን ከ2 ወር በኋላ ሌሎች አስረህ ከ2 ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ? ጸረ ሙስና
ይሄን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራይም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት እኔ it just doesn't make any sense ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶላ ይሄ ዶክመንት ይዤው ስለወጣ ምንም እንትን ላይ አይችልም ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው ጸረ ሙስና አለው ፖሊስ አለው ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተዋይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያደርግ ይሄን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው ግን ፕሬዝዳንት ኮልኳና ዶክመንቱ ሳይዝ ደረጃን ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው እኔ ነገር አላህን ኦዲት ተደርጓል ማለት ነው ውሸት ነው ምክንያቱም ምን እናርግ ተባብለን እኔ ሆነስትሊ ልገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት በይነስ ምብዛም የሆነ የቅንነት ኤሌመንት አለው በያምር ስለነበረ ፕሮቴክት ለማድረግ ሞክር ነበር እሱ ብዙ እኔንም አላዋጣኝም ግን አንድ አጋጣሚ አንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሃንድል የሚያደርገው ይሄንን ቀብድ ክፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይጥ ድንቆላ መሆን አለበት እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ሞክሬያለሁ እንደዚህ አይነት ማጂክ የለም ግን ተከፍሏል የትግራይ ዲያስፖራ የሰበሰበው ገንዘብ ነው ሌላ ዝርዝር ራዲዮ ልግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ ያዘዘ ሌሎች ነገሮችን ይፈጽማል በዚህ በዲያስፖራ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለ ምክንያቱም እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ ምን ለማመጥበት ጊዜ የለም የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃለሁ በአማርኛም በእንግሊዝኛም በትግርኛም ነው ይሄን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከማዋል ውጪ ሌላ ዓላማ የለውም ሌላ ፍላጎት የለውም ምሳሌዎችን ገልጽላለሁ ጸረ ድሮን ኮምፒውተር ይዘው መጥቶ በአፋር ቁጭ ብለው አልመጡም የተከፈለው ተከፍሏል አውሮፕላን ይከራያሉ ተብሎ ውሸት ነው አልመጡም ገንዘብ ተከፍሏል የተገባ ብሎ የሚጠይቅ ሰው የለም ኦዲት አሁን ለምሳሌ አስቀኝ ነው መቀለ ከንቲባ አርገንሃል ያሉት ልጅ ከእስር ቤት አስፈትቼ ነው መቀለ ይዣቸው ሄድኩ እስር ቤት ነበሩ በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አግዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ ይሄን ጥንቃቄ አርግሄው አለኝ ምክንያቱም ኦዲተር ስለነበረ አግዘኝ ብሎታል የድርጅቱ ሊቀመንበር ግን አውቃታለሁ እሷን እቺ ሚስጥር ግን በሌላ መንገድ አውቃታለሁ ገንዘቧን ለመቀሸብ ጥረት እየተደረገ ነው ከዛ ሚስጥር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሹመውታል ምክንያቱም እኔ እንዲሾመው ፈጠየቁኝ አይ አማካሪ ምናምን አደረገው ይችላል እንጂ ኦዲተር አደረገው ነው ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው በዚህ ቻኩርፎ የኔ ተቀናቃኝ ሆነ ሰው ተሸለመ ይችን ሚስጥር ስለሚደብቅ ያቺ ሚስጥር ግን አውጥቷታል ኦሬዲ የጠበቀ ነው ይመስላችሁ ኦዲት አድርገናል ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም
የባከነ ብዙ ገንዘብ አለ። የትግራይ ዲያስፖራ መጠየቅ መቻል አለበት። ይሄ እውነተኛ ለትግራይ ህልውና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም። አሁንም የተዘረፈ የተበተነ ደላላ የበላው ገንዘብ ግን ቤቱ ይቁጠረው በደም የሚታወቅ ነው ነገር ይሄ የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው። ሲደጋገፉ ልንገር ጨምርልሃለሁ እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ ሀገር ካሉ ሰዎችም ጭምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው ምክትል ሊቀመንበሩ ብቻ ናቸው የሚያውቁት። ይሄንን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ። እኔ ይሄን እንዴት ነው የማውቀው? እንግዲህ ስራ ፈጻሚ አባል ነኝ። ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ እዚህ ስራ ውስጥ የቤተሰብ ብቻ አደረጋችሁት እኛን አታስገቡንም እንዴ አሉኝ። የምን ስራ ነው አልኳቸው። አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው። በቢሊዮን የሚቆጠር ተዋጥቷል። በ100 ሚሊዮኖች አትሊስት ማቆ 1 ቢሊዮን አካይ። ከዛ ይሄን እንዴ ሊቀመንበሩን ጠየቅኩት። እንደዚህ አይነት ነገር አድርገናል ያለ አይ ይሄ በሚስጥር የተያዘ ጉዳይ ነው፣ በዚህ ጉዳይ ላይ ምላሽ አትስጥ አለኝ። ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ እኔ። እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር በተያያዘ ነው ይሄንን የሰማሁት። ይሄንን የታደረሳችሁት ብሎ የሚጠይቃቸው ሰላም ኢትስ አ ክሪሚናል ኢንተርፕራይዝ ማለት ለዚህ ነው። በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ። አሁን ጦርነት ተፈጠረ ከተባለ ይሄ ጉዳይ የህልውና ዘመቻችን አካል ነው ይልዋል። እኔ የህልውና ዘመቻችን አካል ሆነ ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኤንቫይሮንመንት ተፈጥሮ ከፌደራል መንግስት ጋር ፕሪቶሪያን ከመፈጸም አንፃር የተጀመሩ ሂደቶች እስከ መጨረሻው ማጣት ተጠቅመህ ነው የትግራይን ሁሉ ለምታረጋግጠው እንጂ የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህልውና ለማረጋገጥ የሚለኮስ ጦርነት የትግራይን ህዝብ አጀንዳ ሊሆን አይችልም።